ሰላም እንዴት ናችሁ? ይህ የ10ኛ ክፍል የኢኮኖሚክስ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 2 ክፍል 1 እንመለከታለን። ዩኒት 2 ቪዲዮ 1 and ዩኒት 2 it says theories of demand and supply የሚል ነው። በዚህ ምዕራፍ ቲዮሪስ ኦፍ ዲማንድ ኤንድ ሰፕላይ በሚለው ርዕሰ ሀሳብ ስር አራት ዋና ዋና ርዕሰ ሀሳቦችን እያነሳን እንወያያለን። ሶ አዝ ኢንትሮዳክሽን አዝ ዩዥዋል ፈርስት ሌትስ ሲ ዘ ሜይን ኮንተንት ኦፍ ዘ ዩኒት። በምዕራፉ የምናያቸውን ዋና ዋና ሀሳቦች አስቀድመን እንደ መግቢያ እናንሳ። ሶ ዘ ሜይን ኮንተንትስ ኦፍ ዩኒት 2 under theories of demand and supply are the following. The first one is 2.1 theory of demand. ስለ ዲማንድ ጽንሰ ሀሳብና ሌሎች ተያያዥ ሀሳቦች እናነሳለን። የመጀመሪያው ቲዮሪ ኦፍ ዲማንድ ነው። ሁለተኛው the second main content of the unit 2.2 theory of supply ሶስተኛ 2.3 ማርኬት ኢኩሊብሪየም አራተኛውና የመጨረሻው 2.4 ኢላስቲሲቲ ኦፍ ዲማንድ ኤንድ ሰፕላይ ኤንድ ሰፕላይ የሚሉ አራት ዋና ዋና ርዕሰ ሀሳቦችን እናነሳለን ማለት ነው። ሶ ፎር ቱዴይ ሌትስ ሲ 2.1 ቲዮሪ ኦፍ ዲማንድ የሚለውን ሀሳብ እንመልከት። ለሰን ዋን ቲዮሪ ኦፍ ዲማንድ ቲዮሪ ኦፍ ዲማንድ በሚለው ርዕሰ ሀሳብ ስር የሚከተሉትን ፖይንቶች እናነሳለን። ሜይን ፖይንትስ ኦፍ ዚስ ለሰን are the following. 1. Concept of demand. ዲማንድ ስንል ምን ማለት ነው የሚለውን እናያለን። ሰከንድ ዲማንድ ስኬጁል ዲማንድ ፋንክሽን ኤንድ ዲማንድ ከርቭ ኦር ግራፍ የሚል ሀሳብ እናነሳለን። ሶስተኛ the second main point of the lesson related to theory of demand, factors affecting demand. አራተኛ change in quantity demands and changes in quantity demanded, and changes in demand ምን ማለት ነው? changes in quantity demanded and changes in demand በሁለቱ መካከል ያለው መሰረታዊ ልዩነት ምንድን ነው የሚለው እናነሳለን። በመጨረሻ ደግሞ derivation of market demand የሚሉ ሜይን ፖይንቶችን እናነሳለን ማለት ነው። ደሪቬሽን ኦፍ ማርኬት ዲማንድ በሚለው ስር ቤዝድ ኦን ዘ ነምበር ኦፍ ከስተመርስ ዲማንድ ኢንዲቪዥዋል እና ማርኬት ዲማንድ ተብሎ ይከፈላል። ስለዚህ ኢንዲቪዥዋል ዲማንድ እና ማርኬት ዲማንድ የሚሉ ሀሳቦችን እናነሳለን። ስለዚህ ቲዮሪ ኦፍ ዲማንድ በሚለው ርዕሰ ሀሳብ ስር የምናነሳቸው ዋና ዋና ነጥቦች እነዚህ ናቸው። ኮንሰፕት ኦፍ ዲማንድ ስኬጁል፣ ዲማንድ ፋንክሽን፣ ዲማንድ ከርቭ፣ ፋክተርስ አፌክቲንግ ዲማንድ፣
changes in quantity demanded and changes in demand and derivations of market demand, that is individual demand and market demand የሚሉ ርዕሰ ሀሳቦችን ወይም ደግሞ ሜይን ፖይንቶችን እናነሳለን። ሶ ፈርስት ሌት አስ ኮንሰፕት ኦፍ ዲማንድ። ዋን ኮንሰፕት ኦፍ ዲማንድ። ዋት ኢዝ ዲማንድ? ዋት ኢዝ ዲማንድ? ዲማንድ ምን ማለት ነው? ዲማንድ ስንል ምን ማለት ነው የሚለውን መጀመሪያ አስቀድመን እንመልከት። እንግዲህ አይ ሆፕ ዩ ሪሜምበር ዩር ግሬድ 9 ኢኮኖሚክስ ኮርስ ስለ ዲማንድ ኤንድ ሰፕላይ በዘጠና ክፍል የኢኮኖሚክስ ትምህርታችሁም ተምራችኋል። ስለዚህ ጽንሰ ሀሳቡ በዘጠና ክፍል የተማራችሁት ስለሆነ ባክ ግሬድ 9 ኢኮኖሚክስ ተመልሳችሁ ማንበብ ትችላላችሁ ማለት ነው። ዩኒቱ ሶ ዲማንድ ምንድን ነው የሚለውን እንመልከት። እንግዲህ ዲማንድ ስንል ዲማንድ የሚለውን ከማንሳታችን በፊት ግልጽ እንዲሆንላችሁ ቤዚክ ኮንሰፕት ኦፍ ዲማንድ ኤንድ ሰፕላይ ወይም የዲማንድና የሰፕላይ ሀሳብ ግልጽ እንዲሆንላችሁ ስለ ማርኬት ጥቂት እንበል። ማርኬት ምንድን ነው? ገበያ ምንድን ነው? እንግዲህ ማርኬት ስንል ቦታ ነው አይደለ? ኢት ኢዝ ኤ ፕሌስ ኦር ኢት ኢዝ ኤ ኮንዲሽን which brings together both buyers and sellers. Market is a place which brings both buyers and sellers in order to exchange their goods and services. In order to exchange goods and services. ማርኬት ማለት ሁለት አካላት የሚገናኙበት ቦታ ነው። እነዚህ ምንድን ናቸው? ባየርስ እና ሴለርስ። ኢን ማርኬት ሁለት ኤጀንቶች ወይም ሁለት አካላት ፓርቲሲፔት ያደርጋሉ። In market, two bodies or agents are participated. እነዚህ ምን ናቸው? ባየርስ እና ሴለርስ ያ ማለት ገዢ እና ሻጭ። መቼም ከነዚህ አካላት ውጪ ገበያ ላይ የሚገናኝ አካል የለም። ወይ ልንሸጥ ነው ወይ ልንገዛ ነው ገበያ የምንሄደው። the buyers they are called demanders ይባላሉ። ዲማንደርስ ፈላጊዎች ማለት ነው። ፈላጊዎች። ሴለርስ ወይም ሻጮች ምን ይባላሉ? ሰፕላየርስ ይባላሉ። ሰፕላየርስ ያ ማለት አቅራቢዎች። ስለዚህ ማርኬት አቅራቢና ፈላጊ፣ ዲማንደርና ሰፕላየር ኤክስቼንጅ የሚያደርጉበት ያላቸውን ጉድስ ኤንድ ሰርቪስስ የሚለዋወጡበት ወይም የሚገበያዩበት ቦታ ነው። አሁን እዚህ ጋር ዲማንደርስ ከሚለው የዲማንድን ኮንሰፕት ማወቅ አለብን ወይም ደግሞ ማገናኘት አለብን ማለት ነው። ዲማንደር ስንል እንግዲህ ገዢ ማለት ነው፣ ፈላጊ ማለት ነው። እንግዲህ ዲማንደር ወይም ገዢ ወይም ፈላጊ ስንል የሆነ አማውንት ወይም የሆነ መጠን የምንፈልገውን አይነት ፕሮዳክት ወይም ሰርቪስ ከገበያ ምን እንላለን ማለት ነው? እንገዛለን ማለት ነው። ስለዚህ ዲማንድ ማለት ዲማንድ means the quantity of a commodity, that consumers maybe buyers are willing and able to buy at various
varies price during a given period of time. Period of time, usually in a year. Of course, a period of time የምንለው መንዝ ሊሆን ይችላል፣ half of a year ሊሆን ይችላል፣ week ሊሆን ይችላል፣ day ሊሆን ይችላል። most of the time in economics a given period of time ብለን የምናስቀምጠውን most of the time yearን ስለሆነ የምንጠቀም usually in a year ማለት። ስለዚህ ዲማንድ ስንል the quantity of a commodity that consumers means buyers are willing and able to buy. ዲማንድ ስንል እንግዲህ ፍላጎት ስንል is not a mere wish፣ ዝም ብሎ ምኞት ማለት አይደለም። ዲማንድ ፍላጎት ስንል ምኞት ማለት አይደለም። ምኞት ማለት አይደለም። ምን ያስፈልጋል? ዊሊንግነስ to buy. When you say demand, there should be willingness to buy and able to buy, ወይም ደግሞ able to pay the price፣ ዋጋውን መክፈል መቻል አለብን። ካልሆነ ዲማንድ የሚለው ነገር አያስኬድም ማለት ነው። able to pay the price. So when you say demand is equal to willingness to buy, plus ability to pay. As you know, there is no free good የሚባል ነገር የለም። ገበያ ላይ መቼም በነፃ የሚሸጥ ነገር የለም አይደል? ይኖራል? የፈጣሪ ጸጋ ካልሆነ በቀር እንደ ፀሐይ እንደ አየር ገበያ ሄደን በነፃ የምናገኘው ፀሐይ ወይም አየር ነው። ከዛ ውጭ ግን ያለው ነገር ምን ያስፈልጋል? ክፍያ ያስፈልጋል፣ ፕራይስ አለው። ስለዚህ ዲማንድ ስንል ዊሊንግነስ ቱ ባይ ፕላስ ኤቢሊቲ ቱ ፓይ ማለት ማለት ነው። ለመግዛት ፍላጎት ብቻ አይደለም፣ ምን መኖር አለበት? ኤቢሊቲ ቱ ፔይ፣ ለመክፈል አቅሙም ሊኖረን ይችላል። ስለዚህ ዲማንድ ስንል ዊሊንግነስ ኤንድ ኤቢሊቲ ኦፍ ኤ ኮንሱመር ኦር ኤ ባየር ቱ ፔይ ፎር ዘ ኮሞዲቲ ኦር ፎር ዘ ጉድ ዛት ሂ ኦር ሺ ኒድስ። ለሚፈልገው ወይም ለምትፈልገው ነገር ለመግዛት መጀመሪያ ፍላጎት፣ ከዛስ ፍላጎት ብቻ አይደለም የመክፈል ዋጋውን የመክፈል አቅም ካለ እሱ ምን እንለዋለን ማለት ነው? ዲማንድ እንለዋለን። ስለዚህ ዲማንድ ኢት ኢዝ ዊሊንግነስ ቱ ባይ ፕላስ ኤቢሊቲ ቱ ባይ ኦር ሲምፕሊ ኢት ኢዝ ዘ ኳንቲ ኦፍ ኤ ኮሞዲቲ ዛት ኮንሱመርስ አር ዊሊንግ ኤንድ ኤብል ቱ ፔይ ዘ ፕራይስ ኦፍ ኤ ኮሞዲቲ ኤብል ቱ ባይ ዘ ኮሞዲቲ አት ዘ ማርኬት ዊዝን ኤ ጊቨን ፔሪድ ኦፍ ታይም። ሌላው ሁለተኛ the second point what we should discuss here እዚህ ልንወያይበት እንደ ነጥብ ያነሳ ነው አስቀድመን ዲማንድ ስኬጁል ዲማንድ ፋንክሽን and ዲማንድ ከርቭ ናቸው። ዲማንድ ከርቭ ኦር ግራፍ እያንዳንዳቸውን እንመልከት። ዲማንድ ፋንክሽን፣ ዲማንድ ስኬጁል እና ዲማንድ ከርቭ ወይም ግራፍ። ምንድን ነው ዲማንድ ስኬጁል? ዲማንድ ስኬጁል ዋት ኢዝ ዲማንድ ስኬጁል? ምን ማለት ነው ዲማንድ ስኬጁል? እንግዲህ ዲማንድ ስኬጁል ስንል ኢት ኢዝ ኤ ታቡላር ሪፕሬዘንቴሽን። ይሄ ኳንቲ ዲማንድ እና ፕራይስን የእነሱን ሪሌሽን የሚያሳይ ቴብል ዲማንድ ስኬጁል ይባላል። ዲማንድ ስኬጁል ማለት በሌላ አባባል ዲማንድ ቴብል ማለት ነው። ዲማንድ
ቴብል። ሶ ዲማንድ ስኬጁል ማለት ዲማንድ ቴብል ማለት ነው። ኢት ኢዝ ኤ ታቡላር ሪፕሬዘንቴሽን it is a tabular representation of quantity demanded at various price. Quantity demanded at various price or demand schedule. It is a table showing different quantities different quantities of commodity that a consumer is willing to buy at different price. ስለዚህ a table that shows the relationship simply quantity demanded and the various price of the quantities demanded is called demand schedule ይባላል። demand schedule. It shows the relationships of quantities demanded and their various prices. ስለዚህ የኳንቲቲ ዲማንድ እና የፕራይስን ሪሌሽንሽፕ የሚገልጽልን ቴብል ኦር ታቡላር ሪፕሬዘንቴሽን ዲማንድ ስኬጁል ወይም ዲማንድ ቴብል ይባላል። ሌላው ዲማንድ ፋንክሽን ነው። ሰከንድ ዲማንድ ፋንክሽን to understand demand function you have to remember the law of demand. To understand demand function remember the law of demand. Do you remember the law of demand? What the law of demand says? ከዘጠና ክፍል ላይ ተምራችሁታል። ዘጠና ክፍል ላይ law of demand ምን ነበር የሚለው? if other factors remain constant or ceteris paribus demand and price has inverse relationship. The law of demand states that quantity demanded and price of commodities has inverse relationship if other factors remain constant or ceteris paribus. If other factors በኋላ እናነሳቸዋለን። factors affecting demand. If other factors other than price, if the other factors remain constant or undetermined ወይም ምንድነው ይሄ ዲማንድ አፌክት ባያደርጉ ብለን ብንነሳ ኳንቲ ዲማንድድ እና ፕራይስ ኢንቨርስ ሪሌሽንሽፕ ነው ያላቸው። ያ ማለት ዌን ፕራይስ ኢንክሪዝ ኳንቲቲ ዲማንድድ ዲክሪዝ ኤንድ ዌን ፕራይስ ዲክሪዝ ኳንቲቲ ዲማንድድ ኢንክሪዝ። ዚስ ኢዝ ኮልድ ሎ ኦፍ ዲማንድ ይባላል። ሎ ኦፍ ዲማንድ ኢትስ ኦብቪየስ ዋጋ ሲጨምር ፍላጎት ይቀንሳል። ምክንያቱም አሁን ለምሳሌ የጤፍ ዋጋ ለሰይ አንድ ኩንታል 20 ሺህ ቢገባ ማን ይገዛል? ወደ ሌላው ሳብስቲዩት ጉድ ሽፍት ያደርጋል ማለት ነው።
የጤፍ ዋጋ በኩንታል 2000 ቢሆን ሌላ እህል ማን ይገዛል? በቆሎ፣ ስንዴ ለእንጀራ የሚገዛ አይኖርም ማለት ነው። ሩዝ ለእንጀራ የሚገዛ አይኖርም። ስለዚህ ፕራይስ እና ኳንቲቲ ዲማንድድ ኢንቨርስ ሪሌሽን ነው ያላቸው። ይሄ ሎ ኦፍ ዲማንድ ይባላል። ስለዚህ ሪሌሽንሽፕ ኦፍ ፕራይስ ኤንድ ኳንቲቲ ዲማንድድ ኢዝ ኮልድ ዲማንድ ፋንክሽን ይባላል። ሶ ዲማንድ ፋንክሽን is the relationship of price of a commodity and its quantity demanded. The relationship between price and quantity demand is called demand function ይባላል። and mathematically demand function is expressed as demand function can be expressed as quantity demanded is equal to the function of price. This is what demand function mean. QD, quantity demanded, and P, price. So quantity demand is the function of price. This is called demand function ይባላል። ስለዚህ demand function ስንል it is the relationship between the price of a commodity and its quantity demanded ማለት ነው። The relationship between quantity demand and price is called demand function። ሌላው ሶስተኛው ዲማንድ ከርቭ ነው። ዲማንድ ከርቭ ወይም ግራፍ። ዲማንድ ከርቭ or ዲማንድ ግራፍ። ዲማንድ ከርቭ or ዲማንድ graph, as the name suggests, it is a graphical representation of demand function. It is a graphical representation of demand function or demand schedule. When we illustrate the demand function or the demand schedule graphically, we call it demand graph or demand curve እንለዋለን። and demand curve is related when it explains the law of demand. law of demand ነው explain የሚያደርገው። it describes the law of demand. It describes the law of demand. That means according to the law of demand quantity demand እና price ምንድን ናቸው? inversely related ናቸው። quantity demand and price are inversely related ናቸው። so demand curve or demand graph most of the time it is downward sloping ይሆናል ማለት። demand curve or graph, demand curve or graph is always downward sloping. ለምን ነው ዳውንዋርድ ስሎፒንግ የሚሆነው? ቢኮዝ ፕራይስ እና ኳንቲ ዲማንድ ኢንቨርስ ሪሌሽንሽፕ ነው ያላቸው። ፕራይስ ሲቀንስ ኳንቲ ዲማንድ ይጨምራል፣ ፕራይስ ሲጨምር ኳንቲ ዲማንድ ይቀንሳል። ስለዚህ ኢንቨርስ ሪሌሽንሽፕ ስላላቸው
ዲማንድ ከርቭ ወይም ዲማንድ ግራፍ ሁልጊዜ የሚሆነው ዳውንዋርድ ስሎፒንግ ነው። ለምሳሌ ምሳሌ እንመልከት፣ እዚሁ መጽሐፉ ላይ እንመልከት። እንግዲህ ዲማንድ ስኬጁል ስንል ይሄ ማለት ነው። ዚስ ዋን ኢዝ ዲማንድ ስኬጁል፣ ታቡላር ሪፕሬዘንቴሽን። ለምሳሌ ፕራይስ ኦፍ ኮፊ ኢን ብር ፐር ኪሎግራም፣ ኳንቲ ዲማንድ ኢን ኪሎግራም ይላል። ለምሳሌ በነፃ ቢሆን 0 ቢሆን 9 ይፈልጋል ኮንሱመሩ። 5 ብር ቢሆን በኪሎግራም 8 ኪሎግራም ይፈልጋል። 10 ብር ከፍ እያለ ሲሄድ እንግዲህ አያችሁ ፕራይስ እየጨመረ ሲሄድ ፕራይስ ወደዚህ ምን ይላል? ኢንክሪዝ ያደርጋል አይደል? ኢንክሪዝ። ኳንቲ ዲማንድ ወደዚህ ምን ያደርጋል? ዲክሪዝ ያደርጋል። ለምን? ሁለቱ ኢንቨርስ ሪሌሽን ስላላቸው። ሎ ኦፍ ዲማንድ ኳንቲ ዲማንድ እና ፕራይስ ኢንቨርስ ሪሌሽን አላቸው ስለሚል ወይም ደግሞ ፋክቱ እንደዛ ስለሆነ ዋጋ ሲጨምር ፍላጎታችን ይቀንሳል። ዋጋ ሲቀንስ ደግሞ የዛ ፕሮዳክት ወይም የዛ ኮሞዲቲ ፍላጎታችን ይጨምራል። ስለዚህ ግራፉ ሲሰራ ምን ይሆናል ማለት ነው? ዳውንዋርድ ስሎፒንግ ይሆናል። ላይክ ዚስ ማለት ነው። ሞስት ኦፍ ዘ ታይም ዲማንድ ከርቭን ስንስል ኢን ሆሪዞንታል አክሲስ ኳንቲቲ ዲማንድድ፣ ኢን ቨርቲካል አክሲስ ፕራይስ እናደረግና ፕራይስ እየጨመረ ሲሄድ ኳንቲ ዲማንድድ እየቀነሰ ነው የሚሄደው። አያቸዋል። ኳንቲ ዲማንድድ እየቀነሰ ይሄዳል። እየቀነሰ ያው ስናስቀምጥ ከትንሹ ወደ ትልቁ ስለምናስቀምጠው እንጂ አሁን እዚህ ጋር ፕራይስ እየጨመረ ይሄዳል። ኳንቲ ዲማንድ ወደዚህ ምን ይላል? እየቀነሰ ይሄዳል ማለት ነው። ስለዚህ ዲማንድ ከርቭ ወይም ዲማንድ ግራፍ ምንድን ነው የሚሆነው ማለት ነው? ዳውንዋርድ ስሎፒንግ ይሆናል ማለት ነው። ዳውንዋርድ ስሎፒንግ ይሆናል ማለት ነው። ሌላው ቀጥሎ የምናነሳው ፋክተርስ አፌክቲንግ ዲማንድ ወይም ዲተርሚናንትስ ኦፍ ዲማንድ ናቸው። ፋክተርስ አፌክቲንግ ዲማንድ ወይም ዲተርሚናንትስ ኦፍ ዲማንድ፣ ዲተርሚናንትስ ኦፍ ዲማንድ ያንን ሰው ፍላጎት ወይም ዲማንድ የምንለውን ነገር አፌክት ሊያደርጉ የሚችሉ እንግዲህ እስካሁን ፕራይስን አይተናል። ፕራይስ ሲጨምር ኳንቲ ዲማንድ ይቀንሳል። ፕራይስ ሲቀንስ ኳንቲ ዲማንድ። ግን ፕራይስ ብቻ አይደለም ዲማንድን አፌክት የሚያደርገው። there are different factors. So there are various factors that affect demand for a commodity. የተለያዩ ፋክተሮች አሉ። there are various factors that affect the demand for a commodity. The demand for a commodity. Some of these are the following. የመጀመሪያው it is obviously price of good ነው። one price of goods ወይም ኮሞዲቲ የዕቃው ዋጋ አንደኛው ፋክተር ነው። and it is obvious price of a commodity is an important determinant of demand. It is an important factor that affects demand, quantity demand የምንፈልገውን መጠን ፍላጎታችንን ማፌክት ሊያደርግ የሚችለው ዋናው ፕራይስ ነው። and as we said price and demand they are inversely related. Price and demand are inversely related. Inversely related ናቸው። when price increase quantity demanded decrease, and when price decrease quantity demanded increase. The law of demand, that means the law of demand. ውድ የሆነ ነገር በጣም ቅንጦት የሚወድ ሰው ካልሆነ በቀር አብዛኛው ሰው ውድ የሆነ ነገር አይገዛም። ዋጋው ሲጨምር ፍላጎቱ ይቀንሳል። ዋጋው ሲቀንስ ደግሞ ፍላጎቱ ይጨምራል። ስለዚህ አንደኛው one of the factors that affect demand price of a good ነው። ሁለተኛው price of related goods ነው። ከምንገዛው
ፕሮዳክት ጋር ሪሌትድ ወይም ሪሌሽን ያላቸው የሌሎች ጉድስ ዋጋ ራሱ ዲማንድን አፌክት ያደርጋል። ፕራይስ ኦፍ ሪሌትድ ጉድስ ወይም ደግሞ ፕራይስ ኦፍ አዘር ፕሮዳክትስ related with the product what we demand ልንገዛው ከምንፈልገው ፕሮዳክት ጋር ሪሌትድ ግንኙነት ያላቸው የሌሎች ፕሮዳክቶች ወይም ኮሞዲቲዎች ዋጋ ለዛ ፕሮዳክት ያለንን ዲማንድ ወይም ፍላጎት አፌክት ያደርጋል። እንግዲህ ፕሮዳክትስ ሪሌትድ ፕሮዳክትስ የምንላቸውን በሁለት ልንከፍላቸው እንችላለን። ሳብስቲዩት ጉድስ እና ኮምፕሊሜንተሪ ጉድስ። the related goods can be the related goods can be substitute goods ጉድስ ኤንድ ኮምፕሊሜንታሪ ጉድስ። ሳብስቲቱት ጉድስ የምንላቸው ምንድን ነው? በዛ ፕሮዳክት ፋንታ ልንጠቀማቸው የምንችላቸው ፕሮዳክቶች ናቸው። ፕሮዳክትስ that can replace or that can be used in place of others to satisfy a given want. Goods that can be used in place of each other to satisfy wants or demand. ፍላጎታችንን ሳትስፋይ ለማድረግ በዛ ቦታ ምትክ ልንጠቀመው የምንችለው ለምሳሌ ኮፊ versus tea, their substitute. pen versus pencil. butter versus oil. እነዚህ ምንድን ናቸው? ለምሳሌ ያው ቅቤና ዘይት እንግዲህ እኩል ሆኖ አይደለም፣ ግን ቅቤ ከሌለ ምን እንጠቀማለን? ዘይት ከሌለ ቅቤ እንጠቀማለን ልል ነበረ። ኦፍኮርስ ያ እንግዲህ በድሮ ጊዜ ችግር በቅቤ ያስበላል እያሉ ተርተዋል፣ ቅቤ ርካሽ በነበረበት ጊዜ። ስለዚህ በተር ኤንድ ኦይል፣ ፔን ኤንድ ፔንስል፣ ኮፊ። ለምሳሌ ቡና ከሌለ ሻይ መጠጣት፣ ምክንያቱም ሻይ ቡና ሰብስቲት ያደርጋል። እስክሪብቶ ከሌለ እርሳስ መጠቀም ይችላል መጻፊያ። ቅቤ ከሌለ ዘይት። እነዚህ ምን ይባላሉ? ሳብስቲዩት። አንዱ በአንዱ ቦታ በምትክ አዚ ሳብስቲዩት ወይም ኢን ፕሌስ ኦፍ ዛት ፕሮዳክት የምንጠቀመው ከሆነ ሳብስቲዩት ጉድ ይባላል። ስለዚህ አንዱ ሳብስቲዩት ጉድ ዋጋ ሲጨምር የሌላው ፍላጎት ይጨምራል። ለምሳሌ when the price of coffee increase, demand of tea increase. ምክንያቱም የቡና ዋጋ ከጨመረ አፎርድ ማናደርገው ከሆነ ወደ ሽፍት እናደርጋለን፣ ወደ ሻይ ሽፍት እናደርጋለን። ምክንያቱም ሻይ ቡናን ሳብስቲት ሊያደርግ ስለሚችል። የእስክሪብቶ ዋጋ ከጨመረ እርሳስ እንጠቀማለን። አፎርድ ማናደርገው ከሆነ ለመጻፊያነት እርሳስ መጠቀም ማለት ነው። ስለዚህ የሳብስቲቱት ጉድስ የአንዱ ፕሮዳክት ፕራይስ መጨመር የሌላው ፍላጎት እንዲጨምር ያደርጋል። ሁለተኛ ሪሌትድ ጉድስ የምንላቸው ኮምፕሊመንተሪ የምንላቸው ናቸው። ኮምፕሊመንተሪ ጉድስ ማለት የማይነጣጠሉ ማለት ነው። እነዚህ ሊተካኩ የሚችሉ ማለት ነው። ሊተካኩ በአንዱ ቦታ ሌላኛውን ልንተካ፣ በቡና ቦታ ሻይ፣ በሻይ ቦታ ቡና፣ በበተር ቦታ ኦይል፣ በቅቤ ፋንታ ኦይል መጠቀም ወይም ዘይት መጠቀም ምግብ ለመስራት። እነዚህ ሳብስቲቱት ናቸው። እነዚህ ኮምፕሊመንታሪ የምላቸው ግን የማይነጣጠሉ
ኮምፕሊመንታሪ ጉድስ ዩዝድ ቱጌዘር ቱ ሳቲስፋይ ጊቭን ወንት የማይነጣጠሉ አንድ ጊዜ ልንጠቀማቸው የምንችላቸው ናቸው። ር ጉድስ ዩዝድ ቱጌዘር used together to satisfy a given want. To satisfy a given want. አንድን ፍላጎት ሳቲስፋይ ለማድረግ በጋር አንድ ጊዜ የምንጠብቅ ወይም ደግሞ ሳይነጣጠሉ በአንድ ላይ ልንጠቀማቸው የምንችላቸው ፕሮዳክቶች ናቸው እነዚህ ኮምፕሊመንተሪ የሚባሉት። ለምሳሌ ቲ ኤግዛምፕል ቲ ቨርሰስ ሱጋር። ኦፍኮርስ ያለ ስኳር ሻይ የሚጠጣ ሰው ይኖራል፣ ግን ኖርማሊ ሻይና ስኳር የማይነጣጠሉ ነገሮች ናቸው። ስኳር የሌለው ሻይ የፈላ ውሃ ነው የሚሆነው። ስለዚህ አሁን ቲ ኤንድ ሱጋር ዛር ኮምፕሊመንታሪ ልንነጣጥላቸው አንችልም። ፎን እና ሲም ካርድ ለምሳሌ ፎን ቨርሰስ ሲም ካርድ። ሲም ካርድ ከሌለው የስልክ ቀፎ ምንም ዩዝለስ ነው የሚሆነው። ምናልባት ሰዓት ለማየት ወይ አላቅም ለምን ልንጠቀም እንችላለን። ኢንተርኔት አንጠቀምበት፣ ለመደወል አንጠቀምበት ሲም ካርድ ከሌለ። አሁን ፎን እና ሲም ካርድ ምንድን ናቸው? ኮምፕሊመንታሪ ናቸው፣ የማይነጣጠሉ ሁለቱን አንድ ላይ ነው ልንጠቀማቸው የምንችላቸው። ካር ኤንድ ፔትሮሊየም ለምሳሌ መኪናና ነዳጅ። ካር ኤንድ ፔትሮሊየም። ኦፍኮርስ የፔትሮሊየም ሌላ ሳብስቲት ጉድ አለው። ኤሌክትሪክ ኢነርጂ ማለት እንችላለን። ኤሌክትሪክ ኢነርጂ። አሁን ኤሌክትሪክ ኢነርጂ ፔትሮሊየም ሳብስቲት እያደረገ ነው አይደል? መኪኖቹ በኤሌክትሪክ የሚንቀሳቀሱ ሆነዋል። በኤሌክትሪክ ቻርጅ የሚሰሩ ጋዝ የማያስፈልጋቸው ነዳጅ የማያስፈልጋቸው። ግን መኪናና ነዳጅ፣ መኪናና የኤሌክትሪክ ባትሪ ወይም ቻርጅ የሚደረግ ባትሪ አንዱ ያለ አንዱ ሊሰራ አይችልም። መኪና ያለ ነዳጅ ሊንቀሳቀስ አይችልም። ወይም መኪና ያለ ኤሌክትሪክ ኢነርጂ ሊንቀሳቀስ ወይም ደግሞ ያለ ሶላር ኢነርጂ ሊንቀሳቀስ አይችሉም። ገን ኤንድ ለምሳሌ ቡሌት፣ ገን ኤንድ ቡሌት። ጠመንጃና ጥይት፣ ጠመንጃና ጥይት ሊነጣጥሉ ይችላሉ። ጥይት ከሌለው ጠመንጃ ዱላ ነው የሚሆነው። ጠመንጃ የሚሆነው ጥይት ሲኖረው ነው እንጂ ጥይት ከሌለው በውስጡ የማይተኩስ ከሆነ ጀስት ዱላ፣ አርሶ አደር የሚይዘው ዱላ ነው የሚሆነው። አሁን እነዚህ ምንድን ናቸው? ኮምፕሊመንተሪ። ስለዚህ የኮምፕሊመንተሪ ጉድስ የአንዱ ፕራይስ መጨመር የሌላውን ፍላጎት እንዲቀንስ ያደርገዋል። ለምሳሌ ዌን ፕራይስ ኦፍ ሱገር ኢንክሪዝ፣ ፕራይስ ኦፍ ሱገር ኢንክሪዝ፣ ዲማንድ ኦፍ ቲ ዲክሪዝ። ምክንያቱም ሻይ ለመጠጣት ስኳር ያስፈልጋል። የስኳር ዋጋ በጣም የማይቀመስ ከሆነ ሻይ መጠጣት ይቀራል ማለት ነው። ስለዚህ የኮምፕሊመንተሪ ጉድስ የአንዱ ፕራይስ የሌላውን ፍላጎት እንዲጨምር እና እንዲቀንስ ያደርገዋል። ፕራይሱ የአንዱ ፕራይስ ሲጨምር የሌላው ፍላጎት ይቀንሳል። የአንዱ ፕራይስ ሲቀንስ የሌላው ፍላጎት ይጨምራል ማለት ነው። አሁን ለምሳሌ መኪናና ፔትሮሊየም፣ ነዳጅ አሁን ከመኪና ዋጋ በላይ ቢሆን ማን መኪና ይገዛል? ከመኪና ዋጋ በላይ ሊሆን አይችልም። በእርግጥ ሆኖስ ሊሆንም ይችላል። ግን እንደው በጣም ውድ ከሆነ ማለት መኪናው ከሚሰጠው ሰርቪስ በላይ ለነዳጅ የምናወጣ ከሆነ መኪናውን ማን ይፈልጋል? አያችሁ። ስለዚህ የኮምፕሊመንተሪ ጉድስ የአንዱ ፕራይስ እና የሌላው ፍላጎት ኢንቨርስሊ ሪሌትድ ናቸው። ስለዚህ የዲማንድን ወይም ደግሞ ፍላጎትን አፌክት ከሚያደርጉ ፋክተሮች ሁለተኛው ፕራይስ ኦፍ ሪሌትድ ጉድስ ነው። ሶስተኛው ዘ ሰርድ ኮንሱመር ኢንካም ነው። ኮንሱመር ኢንካም ወይም ደግሞ ያለን በጀት ኢትስ ኦልዌይስ ኢንካም ኤንድ ዲማንድ ዛይ አር ዳይሬክትሊ ሪሌትድ ናቸው። ኢንካም ኤንድ ዲማንድ
are directly related. ገቢያችን ሲጨምር ፍላጎታችን ይጨምራል። when income increases demand increase። ሰው ካለው ምኞቱ ፍላጎቱ ባለው ልክ ይሆናል። ከሌለን ምክንያቱም ዲማንድ ዊሊንግነስ ብቻ አይደለም ኤብል ቱ ፔይ ብለናል አይደል? ስለዚህ ኤብል ቱ ፔይ መክፈል የምንችል ከሆነ ፍላጎታችን ይጨምራል። ስለዚህ ሶስተኛው the third factor that affects demand consumer income ነው። and the consumer income and demand they are directly related ወይም directly proportional ናቸው። አራተኛው ቴስት ኤንድ ሃቢት ነው። ቴስት ኤንድ ሃቢት ቴስት ኤንድ ሃቢትስ ልምድና ጣዕም ዚስ አር ቬሪ ኢፌክቲቭ ፋክተር አፌክቲንግ ዲማንድ ፎር ኮሞዲቲ። አንድ ኮሞዲቲ ሃቢት ካላደረግ ነው ፍላጎታችን በጣም አነስተኛ ነው የሚሆነው። አሁን ለምሳሌ ቻይናዎች የሚበሉትን ምግብ የኢትዮጵያ ያህል ሊበሉት አይችሉም። ምክንያቱም ዜር ኢዝ ፕሮብለም ኦፍ ሃቢት። በጣም የሚጎመዘዝን ነገር ማን ይጠጣል? ኦፍኮርስ ቴስት በሃቢት ይቀየራል። አንድ ሰው ቢራ ሲቀምስ በጣም ነው የሚመራው የመጀመሪያ ጊዜ ሲጠጣ፣ ግን እየደጋገመ ሲሄድ ምሬቱ አዳፕቴሽን ሃቢት ስለሚመጣ ማለት ነው። ስለዚህ ዲማንድ አፌክት ከሚያደርጉ ሌሎች ፋክተሮች ውስጥ ቴስት ኤንድ ሃቢት ይጠቀሳል። አራተኛ ፖፕሌሽን ነው። ፖፕሌሽን ሳይዝ የህዝብ ቁጥር ሲጨምር ፍላጎት ይጨምራል። ፖፕሌሽን ኢንክሪዝ ዲማንድ ኢንክሪዝ። ፖፕሌሽን እና ዲማንድ ዳይሬክትሊ ፕሮፖርሽናል ናቸው። አምስተኛው ሲዝን ነው፣ ወቅት። ሲዝን የምንፈልገው አንድ ፕሮዳክት እንደየወቅቱ ይለያል። ለምሳሌ እንደ ወቅት ስንል ዊንተርና ሰመርን ብናነሳ ዊንተርና ሰመር፣ ክረምትና በጋን ራሱ ብናነሳ ለምሳሌ የልብስ ፍላጎታችን ክረምትና በጋ ይለያያል። ስለዚህ ፍላጎትን ሲዝን አፌክት ያደርገዋል። ሌላው ኮንሱመርስ ፊውቸር ፕራይስ ኤክስፔክቴሽን ነው። የመጨረሻው the last factor that affects demand consumers future price expectation። consumers future price expectations። አንድ ነገር ወደፊት ይወደዳል ካል አሁን በጣም ፍላጎታችን ይጨምራል። አንድ ነገር ወደፊት ይረክሳል ካል ፍላጎታችን ይቀንሳል ማለት ነው። ስለዚህ ወደፊት የሚኖረው የአንድ ኮሞዲቲ ዋጋ ዛሬ በሚኖረው ፍላጎት ላይ ከፍተኛ የሆነ ተጽዕኖ አለው። if a consumer expects price to rise in the future he may buy more at the current price and vice versa። ስለዚህ ወደፊት ዋጋ ይጨምራል ብሎ ካሰበ if a consumer expects prices to rise in the future he will buy more at the current price. He will buy more at the current price. Hence demand increases at the current time. ወደፊት ይጨምራል ካሰበ አሁን ብዙ ይገዛል። ስለዚህ ዲማንድ ይጨምራል ማለት ነው። and the opposite is true. if a consumer expects prices to fall in the future ወደፊት ዋጋ ሊቀንስ ይችላል ብሎ ካሰበ he will buy less at the current price.
at the current price hence currently demand decline ያደርጋል ማለት hence demand decline at the current time ምክንያቱም ወደፊት ይቀንሳል ብሎ ስለሚያስብ ዛሬ ብዙ አይገዛም። ያኔ ሲቀንስ ለመግዛት ይቆጥባል እንጂ። እነዚህ እንግዲህ ዲማንድን አፌክት የሚያደርጉ ፋክተሮች ናቸው። the next one is changes in quantity demanded and changes in demand ነው። changes in quantity demanded and changes in demand ምን ነው ልዩነታቸው? changes in quantity demand እና changes in demand. One, changes in quantity demanded. changes in quantity demanded. changes in quantity demanded እንግዲህ changes in quantity demand ስንል የፍላጎት መጠን መቀነስ ወይም ደግሞ የፍላጎት መጠን መጨመር ማለት ነው። አዚህ ነው ኳንቲ ዲማንድን አፌክት ከሚያደርጉ ዋና ምክንያቶች ፎር ዋን ኮሞዲቲ ዋናው ምንድን ነው ብለናል? ፕራይስ ማለት ነው። ስለዚህ ቼንጅስ ኢን ኳንቲ ዲማንድ ስንል ኢት ኢዝ ሪሌትድ ዊዝ ፕራይስ ኦፍ ኤ ኮሞዲቲ price of a commodity ያ ማለት when price of a commodity increase quantity demanded for that commodity decreases. Quantity demanded for that commodity decreases. And price of a commodity decrease when price of a commodity decreases. Quantity demanded for that commodity increase. Quantity demanded for that commodity increase. ለምሳሌ let's say price quantity demanded let's say 5 ብር በሆነ ጊዜ let's say 20 ዩኒትስ ገዛ ወደ 10 ብር ሙቭ ሲያደርግ ስንት ያደርጋል? let's say 15 ዩኒትስ ገዛ እንበል 50 ዩኒትስ። ስለዚህ ኳንቲ ዲማንድድ ወደ ከ20 ወደ ምን ሽፍት አድርጓል? ወደ 15 ሽፍት አድርጓል። ስለዚህ ዋጋ በጨመረ ለምሳሌ 10 ነበር ወደ 5 ሲመጣ 10 ሲሆን 15 ገዝቷል። 5 ሲሆን ስንት ሆነ? 25። ስለዚህ ይሄ የኳንቲ ዲማንድ መጨመርና መቀነስ because of price increase and decrease changes in quantity demanded እንለዋለን። changes in quantity demanded። ሁለተኛው change in demand ነው። change in demand እዚህ ጋር change in demand ስንል ለአንድ ፕሮዳክት ያለን ፍላጎት መለወጥ ነው። the change in the demand for a given commodity. The change of a demand for a given commodity. ለሆነ ኮሞዲቲ ያለን ፍላጎት ነው። ስለዚህ ይሄ ከፕራይስ ጋር አይገናኝም። change in demand it is related with other factors of demand other than price. It is related to other factors affecting
demand other than price of a commodity. price of a commodity. ለምሳሌ አንድ ኮሞዲቲ let's say commodity 1 at price 1 ይሸጣል። ኮሞዲቲ 2 at price 2 ይሸጣል። and commodity 3 at price 3 ይሸጣል። let's say price 5 እና እነዚህ ምን መሆን አለባቸው? ኦፍ ኮርስ ሳብስቲቲዩት ጉድስ መሆን አለባቸው። ሳብስቲቲዩት ጉድስ ያ ማለት ይሄኛውን የሚተካ ይሄኛው የሚተካ ወይም ይሄኛውን የሚተካ መሆን አለበት። ለምሳሌ የዚህ 10 ቢሆን የዚህ 20 ቢሆን የዚህ ደግሞ ሌትስ ሴይ 5 ቢሆን ከኪው 1 ይልቅ ኪው 3 ይመርጣል። ከኪው 2 ይልቅ ኪው 1 ይመርጣል። ወይም ከኪው 2 ይልቅ ኪው 3 ይመርጣል ማለት ነው። ስለዚህ ከፕሮዳክቱ ፕራይስ ውጪ በሌሎች ፕሮዳክቶች ወይም በሌሎች ኮሞዲቲዎች ፕራይስ እና ሌሎች ምክንያቶች ያለን ፍላጎት ለአንድ ፕሮዳክት ያለን ፍላጎት ከተቀየረ ይሄ ምን ይባላል? ቼንጅ ኢን ዲማንድ እንለዋለን። ቼንጅ ኢን ዲማንድ እንለዋለን። ቼንጅ ኢን ዲማንድ ሞስት ኦፍ ዘ ታይም ይሄ አውትዋርድ ሙቭመንት ኦፍ ዲማንድ ከርቭ ነው የሚኖረው። እሱን በስፋት በሚቀጥለው እናያለን። የሁለቱ መሰረታዊ ልዩነት ግን ይሄ ነው። ቼንጅ ኢን ኳንቲ ዲማንድ ስንል ቢካዝ ኦፍ ፕራይስ ቼንጅ የአንድ ፕሮዳክት ፍላጎታችን የሚኖረው ለውጥ ሲሆን ቼንጅ ኢን ዲማንድ ስንል ግን አዘር ዛን ፕራይስ ቢካዝ ኦፍ አዘር ፋክተርስ ለሌሎቹ ኮሞዲቲዎች ያለን የፍላጎት ለውጥ ቼንጅ ኢን ዲማንድ ይባላል። ኤንድ ኢትስ ኦል አባውት ፎር ቱዴይ። የዛሬውን በዚህ እንጨርሳለን። በቀጣይ በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ።